የዓለማችን በጣም አስፈሪና አደገኛ የተባለው የኤአይ ሞዴል በጁን 9 2026 ዓ.ም ላውንች ተደርጎ ነበር። ላውንች ከተደረገ ከ72 ሰዓት በኋላ በአሜሪካ መንግስት ቀጥተኛ ትዕዛዝ መሰረት ሸትዳውን እንዲደረግ ወይም እንዲቋረጥ ተደርጓል። በፈረንጆቹ በ2025 ዓ.ም የክላውድ ካምፓኒና የአሜሪካ መንግስት አንድ ዲል ፈጽመው ነበር። ክላውድ የሚባለው ኤአይ የአሜሪካ ገቨርንመንት ላይ እንዲሰራ የሚያስችል ማለት ነው። ያኔ የክላውድ ካምፓኒ ሁለት ህግ ያወጣል። የመጀመሪያው ህግ የኔን ኤአይ ተጠቅማችሁ ኦቶኖመስ ዌፖን ወይም ደግሞ ሰው አልባ የሆነ አውቶማቲክ የሆነ መሳሪያ ሮቦት ምናምን መስራት አትችሉ። ሁለተኛ ህግ ደግሞ የኔን ኤአይ ተጠቅማችሁ የአሜሪካንን ህዝብ መሰለል አትችሉም አላቸው። የአሜሪካ መንግስት በዛ ሰዓት ችግር አልነበረበትም። ኢትስ ኦኬ ብሎ ፊርማውን ያኖራል። ፌብሩዋሪ 27 ላይ ያው ከኢራን ጋር ያለው ጦርነት ከመነሳቱ ከአንድ ቀንና ከሁለት ቀን በፊት የአሜሪካ ገቨርንመንት ለክላውድ ቀጥተኛ ትዕዛዝ ያዟል። ምንም አይነት ሪስትሪክሽን አንፈልግም፣ የናሽናል ሴኩሪቲ ኢሹ ስለሆነ አንሳ ሪስትሪክሽኑን እንደፈለግን ኤአይውን መጠቀም አለብን ሲለው ካምፓኒው ግግም ይላል፣ አላነሳም ይላል። በዛ የተነሳ ከክላውድ ጋር ውላቸውን ያቋርጡና ኦፕን ኤአይ ወይም ቻት ጂፒቲ ከሚባለው ካምፓኒ ጋር አዲስ ውል ይፈራረማሉ። አስተውላችሁ ከሆነ አሁን ላይ አብዛኛው ሰው ቻት ጂፒቲ ላይ ያሾፋሉ ምናምን እና አንዱ ምክንያት ያው ይሄ ፖለቲካዊ ኢሹ ነው። ያኛው የፈለጋችሁትን አርጉ ብሎ ለአሜሪካ መንግስት ስለፈቀደ፣ ይሄ ደግሞ ህዝቤን አሰልሉም ስላለ ያው ህዝቡ ከክላውድ ጋር እየሆነ መሆኑን አንድ ማሳያ ነው። ክላውድ ጥሩ ስለሆነም ነው ሰው ሽፍት እያደረገ ያለው። ሁለተኛ ግን ያው ከበስተጀርባው ፖለቲካም ኢሹ እንዳለው እንድትረዱት ነው።